ናችሁልኝ እናንተ ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ኑሃሚ ክፍል 25 ዛሬ ይለቀቃል። ክፍል 24 ላይ እንግዲህ ሀምራን ውሸቷ ተጋልጦ ነበረ። ውሸቷ ደግሞ የተጋለጠው እንግዲህ ከኤርሚያስ ጋር ተገናኝታ ነበረና የናሆሜ እናት ወይዘሪት ገነት ወይዘሪት ዝናሽ ማን እንደደፍሮ ነው ማን ነበረ የአባቷ ስም ማለት ነው። እሷ እንድከታተላት ኤርሚያስን አዛው ነበርና ኤርሚያስ ደግሞ ያው ስለሚያውቃት ቀጥታ ነበር ያገኛት። ባገኘባት ሰዓት ደግሞ የናሆሜ አባትም ደግሞ ሌላ ሰው እንዲከታተላት ሰው ቀጥሮባት ነበረ ማለት ነው። እና ኤርሚያስና ናሆሜ ሀምራን ተገናኝቶ ሲያወሩ ቪዲዮ እየተቀረጹ ነበርና እውነቱ ተጋልጧል ማለት ነው። በሌላ በኩል ከሌላ ወንድ እንዳላት ሌላ ፍቅረኛ እንደነበራት ናሆሜ አውቀዋል ማለት ነው። በተለይ ደግሞ እርጉዝ ነኝ ብላ ነግረው በጣም ተደስቶ እኔ ይሄንን ማመን አልችልም የኔ ልዕልት ከአንቺ ልጅ ሊኖረኝ ነው ብሎ በጣም ደስ ብሎት ነበረ። ከዛ በኋላ እንግዲህ ከደቂቃዎች በኋላ ወደ ቤት ስገባ ሌላ መርዶ ነበረ የሰማው። አሁን አጠገቤ እንዳደርሽ አይንሽን ማየት አልፈልግም ብሏታል። እሷ ግን ቤት ድረስ ተመልሳ መጣ ለቤተሰቦቹ እኔ የልጅ ልጃችሁ ነው በወዴ ያለው፣ ስለዚህ ከማፈቅረውና ከምወደው ሰው በቀላሉ ልትነጥሉኝ አትችሉም፣ እኔ ከናሆሜ ተለይቼ መኖር አልችልም ብላ ቤት መጣ እየፎከረች ነበረ። ከዚህ በኋላ ልጃችን አጠገብ ከደረሽ በህይወትሽ ፍረዲ፣ እኛ ማን እንደሆን አላወቅሽም፣ መጀመሪያ ምንም አላማርሽኝም ነበረ ብላታለች ማለት ነው ወይዘሪት ዝናሽ። ለማንኛውም ቤተሰቦች ናሆሜና ናሆሚ አሁን አንድ ላይ ይሆናሉ ብዬ አስባለሁ። ደግሞ ዛሬ የተለቀቀው ፎቶ ላይ ኑሃሚና ሀምራን ተፋጠዋል ማለት ነው። ኑሃሚ ግን እያለቀሰች ነው። ምን እንደተፈጠረ ባናቅም ለማንኛውም የሚፈጠረውን ደግሞ ማታ የምናይ ይሆናል። ናሆሜና ናሆሚ አንድ ላይ ከሆኑ ኤርሚያስ ከስሯል ማለት ነው። በተለይ ደግሞ የናሆሜ እህት እንግዲህ አንድ ላይ ካላደርን ብላ ቤቱ ድረስ ክላስ የተሰጠው ግቢ ውስጥ ስለሆነ ስለምታውቀው ቀጥታ እሱ ጋር ነበረ የሄደችው። ቀጥታ ከጓደኞቿ ጋር አምሽታ ነበረ ወደ ቤት የመጣችው እና መጣ እንግዲህ ወደ ቤት ስገባ አባዬ ደስ አይለውም እንደዚህ ካየኝ፣ ስለዚህ እባክህ አንተ ጋር ማደር እችላለሁ ብላ ጠይቀው እንግዲህ ከሱ ጋር ለማደር ወደ መኝታው ቤቱ ገብታለች ማለት ነው። ኤርሚያስ በጣም ነበር ድንግጥ ብሎ ሲያየት የነበረው። አብሯት ያድር ይሁን ወይስ ደግሞ ኑሃሚን እየዛጋ ትመጣ ይሁን የሚለውን ደግሞ አብረን የምናይ ይሆናል። እስከዛ ድረስ እባካችሁ ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ። እኔ እሰራለሁ ምንም እየታየልኝ አይደለም። አሁንስ ተስፋ እያስቆረጠኝ ነው። እውነት የምሬን ነው እና በጣም ነው የሚያናድደው ማለት ነው። እና ውዶች እያደራችሁ ነው እባካችሁ፣ ሰወዳችሁ ሳፈቅራችሁ ማለት ነው ውዶችዬ።